አባባ ትርሲትንና ብሩኬን አስታረቋቸው። ብሩኬና ትርሲት ወደ ነበሩበት የመጀመሪያ ህይወት ለመመለስ አበቃቸው። ትርሲት በጣም ተደስታ ብሩኬን ሳመችው። ይህም የሆነበት ምክንያት እንግዲህ በልጆቹ በፍጹም አባትና እናቶቻችን በህይወት ካለ አባታችን በእንጀራ እናት ማደግ የለብንም፣ አባታችንን አስታርቀን መቀመጥ አለብን ብለው በጀመሩበት ምክንያት እንግዲህ አባባን እባክህ እናትና አባታችንን አስታርቅልን ሲሉት እንዴት ብዬ ቢሉም በፍጹም ጫና ያደረጉባቸው ጊዜ እሳቸውም እውነትም እኮ የቀን ጎዶሎ በቤታቸው ገብቶ ያለ እድሜያቸው ስለ እናትና ስለ አባታቸው ማሰብ ጀመሩ። ልጅነታቸውን በጭንቀት ጨረሱት። ምን አይነት ጣጣ ውስጥ ከተቱኝ። ግን ለነገሩ ከፈጣሪ ጋር ማን ይጣላል? አንተ እንዳልክ ይሁን እንጂ በማለት ፈጣሪያቸውን ቢሉም እነሱ ከአባባ ተረት በፍጹም እንደማይፈልጉ አባትና እናታቸውን ሊያስታርቁላቸው እንደሚፈልጉ በማለት እንግዲህ ብሩኬም እንግዲህ ጫማው እስከሚቀጥን ስጦታ ለልጆቹ እየሰጠ ለመጠጋት ያደረገውና ጥቁር ልብስሽን አውጪ ጣይ ባለበት ሰዓት እንግዲህ ያ ሁሉ ማስመሰልና እንደነበረ ተረድታው አሁን በቃ ውጣልኝ፣ ከዚህ በኋላ ልጆቼ ጫና ጥለውብኛል፣ አንተን አግብቼ መኖር አልችልም በማለት አሰናበተችው። አይኑ በርበሬ እየቀላ ወጥቶ ብሩኬ ሄደ። እሷም እንግዲህ ብቻዋን ለዘላለም ቃል ገብተሽለት ነበር ለብሩኬ፣ ምንም ያንቺ መሆን አለበት፣ ፍቅር ዘመንና ጊዜ አይወስነውም፣ መፍቀር አፈቅረው ነበር። ስለዚህ አሁን ቶሎ በይ ትርሲት ምርጫሽን እያለች ራሷ ጋር ግብ ያለች ለውለታ ብለሽ ያገባኩ ሚኪ አፈቅርህ አይደለምና እባክህ ውጣ ብሩክ፣ አንተ ሚኪ ብሩክ አሁን የኔ መሆን አለበት ብላ ወሰነች። ብሩክ ብቻ እኔም ብቻ እንዲወደኝ ነው የምፈልገው። አዎ እርብቃን ግን እኮ ይወዳል አለችና እርብቃን ግን አይወዳትም፣ አንቺን ነው የሚወደው። ስለዚህ እንደዛ ብለሽ ካሰብሽ ብሩክን ቶሎ ብለሽ ለራስሽ አድርጊው፣ እርብቃ ሳትቀርምሽ። ሜኪስ አለች። ሜኪ ለሜኪ ፍቅር ብለሽ ልጆችሽን በእንጀራ አባት እንዳታሳድጊያቸው፣ ልጆቹም ይበቃቸው። እንግዲህ ልጆቹ አባታቸውን ከመረጡ አባታቸውን ምረጪ በመባል እንግዲህ ስለዚህ ቶሎ ብለሽ አስቢና እርብቃ የራሷ የሆነውን ህይወት እንድትመራ ቀድመሽ ምረጪ። ፍቅር ደግሞ ጊዜ አያውቅም። አሁን ወስኝ ትርሲት እያለች ራሷ ጋራ ግብ ጀመረች። በዚህን ጊዜም ትክክለኛው ውሳኔ ብሩክን ማግባት አለብኝ የሚለውን ወስና ብሩክን ለማግባት አባባ አስታረቋቸው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛለ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ካያ በጣም ተወዳጁና አስደሳችሁን ድራማ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ልጆች ደረሱ ማለት አንድም ቤት ፈረሰ አንድም ቤት ደረሰ ነውና አሁን በዚህ ጊዜ የሜኪ ጉዳይ እያለቀለት ተመጥቷል። እንግዲህ ልጆቹ አባትና እናታቸውን ለማስታረቅ ሁለቱም አንድ ላይ ቁጭ ብለው ሴቷ ትጀምረዋለች። አባዬና እናቴ ማንን ትወዳለህ በማለት ስትጠይቀው እኔ እናቴ ጋር መኖር ነው የምፈልገው ስትል አባዬን ሳትፈልገውም ስትል አባዬ እኮ የራሱ ህይወት አለው፣ እቺ እኮ ሚጣ የምትባለው ሚስቱ ነች ስትል በፍጹም ሚስቱ አይደለችም እህቱ ናት፣ ይወዳታል እኮ ይስማታል ቢለውም በፍጹም ቢወዳትም ቢስማትም በእህትነት እንጂ በሚስትነት አይደለም እኔ አውቃለሁ ሲላት በምንድን ነው የምታውቀው ንገረኝ ስትለው አልነግርሽም አለ። ምክንያቱም ይህንን የሰማው ከሜኪ ስለሆነ ሜኪ ያንቀኛል ብሎ ወንዱ ልጅ ፈራ። ከዛ በኋላ እናታችንን መጠየቅ አለብን፣ እኔ ግን ሁለቱንም በአንድ ላይ ሆነው መኖር ያለብኝ ስትል ሴቷ ወሰነች። ከዛም እንዴት አድርገን ነው የምናገባው? አሁን እኮ ሜኪን ትወደዋለች፣ እንዴት ብሩኬን ታገባልናለች? በማለት ልጁ ጥያቄውን እያቀርባል። ከዛም እናታችንን በጋራ መጠየቅ አለብን ብለው ወስነው እናታቸውን አንድ ጥያቄ የምንጠይቅሻለ በማለት ልጆች ማስጨነቅ ይጀምራሉ።
የምትወጂው ሜኪን ነው ወላ ብሩኬን የሚል ነገር ጥያቄ ያቀርቡላታል። እሷ ደግሞ ሁለቱንም ነው የምወዳቸው። እንዴት ነው ሁለቱን የምትወጃቸው? በፍቅር የምትወጁ ማንን ነው ሲሏት፣ እኔ ብሩኬ የድሮ ባሌ ነው እወደዋለሁ፣ አሁን ግን እንደ ወንድሜ ነው የምወደው ስትል፣ ሜኪን ሲሏት፣ ሜኪንማ አሁን የትዳር አጋሪ ስለሆነ በፍቅር ነው የምወደው ስትል፣ እና አባዬን አትወጂውም ማለት ነው በማለት እንግዲህ ተፋጠጣቸዋለች። እኛ ደግሞ አንፈልግም፣ አባታችንን መልሰች ከአባታችን ጋር ህይወት እንድንቀጥል ነው የምፈልገው፣ ከእንጀራ አባት ጋር ከዚህ በኋላ መሄድ መኖር አንችልም በማለት ትናገራቸዋለች። አስጨናቂው ጥያቄ ይህ ጥያቄ በጣም ለትርሲት ከባድ ሆኖባታል። ምክንያቱም እንግዲህ ብሩኬ ሞተ ብላ ሜኪን እየመጣ ይህን ጥቁር ልብስሽን ጣይ 2 ዓመት ሆነሽ እያለ ለልጆቹን ልጆቼ ናቸው እያለ በስጦታ እየደለላት የነበረው ነገር አሁን ውለታ የሚባለው ነገር ሲመጣባት፣ በፍጹም በውለታማ ማሰር የለብኝም ልጆቼንማ ምርጫቸውን ማክበር አለብኝ። የእሱ ውለታ በውለታ እስከዛሬ አንደላቅቄ በገንዘቤ በቤት ያስቀምጨዋለሁኝ። ከዚህ በኋላ ግን ብሩኬ በህይወት ካለ ለብሩኬ መሆን አለብኝ፣ ሳር ቀድሞኝ መቅደም አለብኝ በማለት ትወስናለች። የሚጣ በአሁኑ ሰዓት አንዴ በጠበቃዋ አንዴ በትርሲት ሊቀሙኝ ነው ብላ እሪ እያለች ትገኛለች። እንዲያውም ቸኮሌት ካላመጣህልኝ ብላ አኩርፋን ስለነበር በቃ ይቅርታ አድርግልኝ እረስቸው ነው ሲላት፣ እንኳ እባክህ አሁን እኔን ትተኸኛል ልጆችንና ሚስትህን ካገኘህ በኋላ በማለትም ተናግራው ነበረ። እሱም በቃ ቋቅ እስከሚልሽ ድረስ አምጥቼ ቸኮሌቱን እሰጥሻለሁ በማለት ቢገላገልም፣ እሷ ግን ቸኮሌት የምሰጠኝ እኮ ታዲያ ለፍቅር እንጂ ለእህትነት አይደለም፣ ቸኮሌት የሚሰጠው ለፍቅር ነው በማለት ሚጣም አይኗን ጎልጉላ ወደ ብሩክ አፍጠጣበታል። ብሩክ ግን ምንም ቢሆን ልጆቹን ስለሚወድ አባባም እውነት ከተባለማ ብሩክ ሜኪን ስለማይወዱት በተለይ ጨዋታ ላይ እንደ ፌስታል ተንኮሻኮሽ ብሏቸው እንደ ፌስታል እንደ ትልቅን ሰው እንደ ፌስታል ተንኮሻኮሽ ትላቸዋለ በማለት ትርሲት በንዴት ነበረ ስትመለከት የነበረው። ከዛ በኋላ እንግዲህ የምተናደው ነበረ። አሁን እንግዲህ ልጆቹ ፍቅር አንዴ ነው እንዴት ሁለተኛ ታፈቅሪያለሽ በማለት ይጠይቃቸዋል። ሜኪ አባታችን አይደለም የእንጀራ አባታችን ነው፣ ትክክለኛ አባታችን ነው። እባካችሁ ልጆቼ፣ ሜኪ ይህን ከሰማ ሊቀየምባችሁ ይችላል። እንዴ ለሱ ነው እንደምታስቢልን ለአባዬ አታስቢም በማለት አፋጠጧል። ለእኛ ብታስቢልን ምናምን ኑሮ ከሜኪ ብሩኬን ታበልጫለሽ በማለት አሁንም አልተፋቷትም። ግራ ተጋባት። ራሷን ገብታ ወጣ። ምን አይነት ጥያቄ ነው እነዚህ ልጆች የሚጠይቁኝ? እንዴት ነው በማለት እንደገና እሷም ማዬ አመመሽ መድኃኒት ልውሰድልሽ በማለት ወንዱ ልጅ ይጨነቃል። አይ በፍጹም አላመመኝም፣ ጥያቄያቸው ግን ግራ ተጋብቶኝ ነው ልጆቼ አለቻቸው። ስለዚህ አሁን ምንድን ነው የምትዩ? አንቺና አባዬ አንድ ላይስ ብትኖሩ ለእኔ ደስ ይለኛል አለ። ወይ ጣጣ አለ። ግን አብራችሁ ባትኖሩ ኑሮ ከአባዬ ይልቅ አንቺን ነው የምመርጠው፣ አንቺን ነው በጣም ወድሻለና ልጁ እቅፍ አረጋት ወንድ ልጇ። እኔም በጣም ውድድ ነው ማደርግህ በማለት ከሳመችው በኋላ ሴቷ ግን በፍጹም አብራችሁ ካልሆናችሁ እኔ ከሚጣን አግብቶ ከእንጀራ እናትም ጋር መኖር አልፈልግም። አንቺ ከሆን አባዬን ከመረጥሽ ሚጣን ሊያገባ ነው፣ ከሚጣን እናትሽ ትሆን እንጀራ እናትሽ ትሆናለች ብሎ ወንዱ ልጅ ሲነግራት፣ በፍጹም እኔ ሁለቱን ጋር ነው መኖር የምፈልገው። እንደሱ እኮ አትችይም አላት። ለምንድን ነው የማልችለው አለችው። እንዴ ማሚ ብሩኬን ታፈቅረዋለች፣ አትጠላውም። ብትጠላው ኑሮ ደግሞ አልወደው እንደ ወንድሜ አትልም ነበር አለችው። እንደ ባሏ የምትወደው ሜኪን ነዋ፣ አፍራ ነው እንጂ አባዬን ነው የምትወደው በማለት እንዴ ነገረችን እኮ። የተናገረችው ነገር በፍጹም ከውስጡ አይደለም ከለዋ ነው። በፍጹም ብትወደው እንኳ ብሩኬ ጠልቷት ሊሆን ይችላል ልጅ ወንድዬ። በፍጹም አባዬ አይጠላትም። አባዬ ቢጠላት እኮ ከዚህ አይኖርም ነበር። አንተ ደግሞ ሚጣን ያገባል አባዬ የምትለው በምን አወክ? ይወዳታል አባዬ። እሷን የሚያያት እንደ እህቱ ነው። ኧረ እባክሽ አላት። አንተ ደግሞ ስለማታውቀ ነገር ዝም ብለህ አታውራ አለችው። እኔ ሁሉንም ነገር አውቃለሁ አለት። እንዴት እንደሚወዳት አወክ በማለት አፋጠጠችው። ግን አልነግርሽም አለ። አየህ አታውቅም በማለት ትናገረዋለች።
በዚህ ጊዜ ዝም በል እንግዲህ በማለት አሁን ትርሲት ይሄ ጥያቄ በጣም ግራ ያጋባት ጊዜ እባክህ እህትህን ፍለጋ ና እንሂድ በማለት ብሩኬን እህቱን ፍለጋ በማስመሰል በመኪናዋን አንቀሳቅሳ ይዛው ትሄዳለች። እህቱ የምታውቃት ልጅ ካገናኘችው በኋላ እህቱ ግን እንደ አበደች በውጭ ሀገርና አብዳ እንደተቀመጠች ማንንም ማወቅ እንደማትችል ሲሰማት ብሩኬ የበጣም ተበሳጨ። ፈጣሪ ምን አድርገንህ ነው እኔም በዚህ እያቀጣህ እንደዚህ ታደርገኛለህ? እህቴን ደግሞ በውጭ ሀገር ሂዳ አሳበድካት። ኧረ ምንድን ነው እያለ ሲማረር፣ ተው እንጂ ብሩኬ ተረጋጋ። አሁን አድራሻውን እናመጣለን እና አስመጥተን እናሳክማታለን፣ ትታከማለች፣ ትድናለች በማለት ስትነግረው እሱም እንዴት እንደው በቃ እህቴ እንደምንም ብላ ታምጣልኝ በማለት ሲነግራት ፈጣሪ ካንተ ጋር አይጨክንብህም። አታይም እንዴ እኔ ምንም አስታውሰው ነገር የለኝም። ከዚህ በላይ እህቴም አበደች። ከዚህ በላይ ምን ጭካኔ ያለ በማለት ሲል መፍትሄ ብንፈልግ አይሻልም ብሩኬ አለችው። መፍትሄ አለ። ከዚህ በላይ በኋላ ምን አይነት መፍትሄ አላቅም። አንድ ነገር ካሰብን አይጠፋም መፍትሄ አለችው። እሺ ምንድን ነው የምናስበው በማለት ይስገባ። ውዴ ስትለው የኔ ውድ አልሸኝ እንዴ አላት። አዎ የኔ ውድ። አይ ማንም የኔ ውድ ብሎኛ ያቅም ብዬ እኮ ነው አለ። እንዴ ምን የኔ ውድ ነህ እንጂ ታዲያ አንተ በማለት እንግዲህ ትርሲት የመጨረሻ ፍቅሯን ብሩኬን በመሳም እንግዲህ አሳይተዋለች። በጣም ደስ ይላል። እንግዲህ ልጆቿ ጫና ካደረጉባት በኋላ ይሄን ነገር ማሳካት አለብኝ ብላለች። ሜኪ ደግሞ እንዴት ልጆቿ በጨዋታ መካከልስ ቢሆን እኔ የሚጣብስማት ምንም ችግር የለም፣ እሱ ግን እንዴት ይስማታል በማለት በንዴት ተከስተ ጋራ ሄዶ አማክሮት ነበረ። ተከስተ ደግሞ በቻይናውያን አነጋገር ልጅህን በየቀኑ ቅጣው ይለዋል። ምክንያቱም አንተ ያላወቅከው እሱ ያጠፋው ስህተት ሊኖር ይችላል ይላል እና ቅጣቸው፣ ደብድባቸው፣ እርግጣቸው ሲለው እንዴት እንደምትገፋፋኝ እንደዚህን እኮ ትርሲት አስቀድማ ነግራኝ ነው ቃል ገብቼ ልጆችን ጫፋቸው እንዳትነካ ብላኛለች በማለት ሲነግረው አንተ ግን ምክርህ ደደብ ነው አለው። ትርስ በእርግጥ እሱም ተከስተ ሲመታ እንደሚባረር ስለሚያውቀው ነው ልጆቹን ምታቸው፣ ቅጣቸው፣ እርገጣቸው እያለው የነበረው። እሱ ግን በፍጹም ይሄ ሊሆን አይችልም፣ ግን አሁን እንዴት አደረክ ብሩኬን የማስወገዱን ሁኔታ ሲለው ደግሞ ያ ሊያስወግድልኝ ያለ ሰውዬ ተይዞ እስር ቤት ገብቷል ባለቀ ሰዓት ይሄ ተረገመ እያለ እየዛተ ታዲያ ምን ችግር አለው እኔ ያለሁልህ አይደለ ይለዋል። ግን ሆኖም ግን አሁን ተከስተ ብሩኬን እንዲያስወግድ ሳይሆን ሜኪን አጋልጦ ይሰጥ ነው። ስለምትከታተሉኝ ከልብ አመሰግናለሁ። ላይክ ሼር እያደረጉ ይጠብቁ።